ብልጽግና ከ8000 በላይ አመራሮች ላይ እርምጃ ሲወስድ ክልሎች የአመራር ለውጥና ሽግግር አድርገዋል። ገዢው ብልጽግና ፓርቲ በመላው አገሪቱ ካሉት አባላቱ መካከል ወደ 9000 በሚጠጉት ላይ በስነ ምግባር ጉድለትና በአፈጻጸም ድክመት ምክንያት እርምጃ መውሰዱን አስታውቋል። የፓርቲው ምክትል ፕሬዝዳንት አቶ አደም ፋራህ ይህንን ያሉት በብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ስብሰባ የተሰጡ ውሳኔዎችን አስመልክተው ማብራሪያ በሰጡበት ወቅት ነው። አቶ አደም ላለፉት 3 ወራት የፓርቲውን ተቋማዊ አቅም ሲያጠናክሩ የውስጥ ፓርቲ ስራዎችን መስራታቸውን ተናግረው በተደረገው ውይይትና ግምገማ እውቅና ለሚገባቸው እውቅና መሰጠቱን፣ ደከም ያሉት ላይ ደግሞ ተገቢውን የማስተካከያ እርምጃ መወሰዱን ተናግረዋል። በተለይ የእርምት እርምጃ ከመውሰድ አኳያ በአጠቃላይ 8613 በሚሆኑ አመራሮች ላይ የዲሲፕሊን እርምጃ ተወስዷል። የተወሰደውም እርምጃ ሲያብራሩም አባላቱን ከኃላፊነት ከማንሳት ጀምሮ ሽግግር እስከ ማድረግ የሚደርስ መሆኑን ተናግረዋል። ይህ በእንዲህ እንዳለ ብልጽግና ፓርቲ ካደረገው የስራ አስፈጻሚ ስብሰባ በኋላ በሺዎች በሚቆጠሩ አባላቱ ላይ እርምጃ መውሰዱ ከተገለጸ በኋላ በተለያዩ የአገሪቱ ክልሎች አመራሮች ላይ ለውጦች እየታዩ ነው። ባለፉት ቀናት ከፓርቲው የስራ አስፈጻሚ ኮሚቴ ውሳኔ ጋር በተያያዘ በሚመስል ሁኔታ የተለያዩ ክልሎች ኃላፊዎቻቸውን በማንሳት በአዲስ የመተካት ወደ ተለያዩ ቢሮዎች የማዘዋወር እንዲሁም የማሸጋሸግ እርምጃዎች መወሰዳቸውን አስታውቀዋል። የአማራ ክልል የቀደሙ የክልል ኃላፊዎችን በማንሳት በአዲስ ሲተካ፣ የተወሰኑት ደግሞ ወደ ተለያዩ ቢሮዎች ተዘዋውረው እንዲሰሩ መደረጉ ተገልጿል። የክልሉ ርዕሰ መስተዳደር አቶ አረጋ ከበደ አዲሶቹ ተሿሚዎች ኃላፊነቱ የተሰጣቸው የአመራር ብቃት፣ የስራ ልምድ፣ የትምህርት ዝግጅትና ስነ ምግባራቸውን መሰረት በማድረግ መሆኑን ጠቅሰዋል። ርዕሰ መስተዳደሩ ከሾሟቸው 35 አዳዲስ ተሿሚዎች መካከል 7ቱ አማካሪዎቻቸው መሆናቸውን በክልሉ ኮሚኒኬሽን ጽህፈት ቤት ገጽ ላይ የወጣው መረጃ ያሳያል። የደቡብ ምዕራብ ክልልም እንዲሁ በብልጽግና ፓርቲ ምክር ቤት በተቀመጡ አቅጣጫዎች መሰረት በማለት በክልሉ ከፍተኛ አመራሮች እስከ ታችኛው መዋቅር ያሉት አመራሮች የግምገማና የምዘና መድረክ መካሄዱን ጠቅሷል። በዚህም በክልል ደረጃ አመራሩን መልሶ የማደራጀት ስራ መከናወኑን የገለጸው ክልሉ አዲስ አመራሮችን መሾሙንና ማሸጋሸጉን አስታውቋል። ይህም የተከናወነው የአመራር ምደባው የአመራርን ውጤታማነት፣ ስነ ምግባርንና ዝግጁነትን መሰረት በማድረግ መሆኑን ጠቁሟል። በደቡብ ምዕራብ ኢትዮጵያ ክልል አዲስ የተሾሙና የተሸጋሸጉ አመራሮች ቁጥር 15 ነው። የጋምቤላ ክልላዊ መንግስት በበኩሉ በ2017 ዓ.ም በተደረገው አመራር ምዘና መሰረት የክልሉን ሰላምና ልማት ለማስቀጠል እንደሚችሉ የታመነባቸው በማለት ለ66 አመራሮች ሹመትና ሽግሽግ መደረጉን አስታውቋል። የአመራር ለውጥና ሽግሽግ ከተካሄደባቸው ክልሎች መካከል አንዱ የሆነው ደቡብ ኢትዮጵያም እንዲሁ ከጥቅምት 10 ቀን 2018 ዓ.ም ጀምሮ ለውጥ ማድረጉን ገልጿል። በዚህም በክልሉ ላሉ ለ11 ቢሮዎች አዲስ የአመራር ሹመትና ሽግሽግ መደረጉን አስታውቆ ከዚህ ውጭ ያሉት ግን ባሉበት እንዲቀጥሉ መወሰኑን ገልጿል። ስነ ምግባርና የስራ አፈጻጸም ብቃት መሰረት በማድረግ ተካሄደ የተባለው ሹመትና ሽግሽግ ይፋ የሆነው በአገሪቱ በየ5 ዓመቱ የሚካሄደው ምርጫ 7 ያህል ወራት ሲቀሩት ነው። የብልጽግና ፓርቲን ስራ አስፈጻሚ ኮሚቴን ስብሰባ ተከትሎ በተለያዩ ክልሎች ውስጥ የተካሄደው የአመራር ለውጥ ወደፊትም ተጠናክሮ እንደሚቀጥል የፓርቲው ምክትል ፕሬዝዳንት ተናግረዋል። አቶ አደም ፋራህ እንዳሉት በተመደበበት ቦታ በተሰጠው ኃላፊነት ህዝቡን በቅንነት በታማኝነት የማያገለግል የስነ ምግባር ችግር ያለበት በብልሹ አሰራር ውስጥ በሌብነት የተዘፈቀ ላይ እርምጃዎች ይወሰዳሉ። አክለውም የተሰጠውን ተግባር በውጤታማነት የማይፈጽም የፓርቲ አመራር ተገልጋይን አክብሮ ህዝብን አክብሮ በፓርቲው መሪዎችና እሴቶች እየተመራ የህዝቡን ፍትሃዊ ተጠቃሚነት ለማረጋገጥ የማይንቀሳቀስ አመራር ላይ እርምጃ የሚወሰድ ይሆናል ብለዋል። ባለፉት ቀናት የአመራር ለውጥና ሽግሽግ ያደረጉት ክልሎች ውሳኔውን ከማሳወቅ ውጪ የትኞቹ አመራር በብቃት ማነስ፣ በስነ ምግባር ይሁኑ ወይም በየትኛው ችግር ከቦታቸው እንደተነሱ የሰጡት ምክንያት የለም። በትምህርት ቤቶችና አካባቢያቸው ላይ ከጊዜ ወደ ጊዜ እየጨመሩ የመጡ አዋኪ ጉዳዮችን ለመከላከል የሚያስችል ረቂቅ ደንብ መዘጋጀቱን ትምህርት ሚኒስቴር አስታውቋል። ደንብ ሰላማዊ መማር ማስተማርን በማስፈን ለተማሪዎች ውጤትና ስነ ምግባር መሻሻል ከፍተኛ አስተዋጽኦ እንደሚኖረውም ተገልጿል። በትምህርት ቤቶችና አካባቢያቸው የመማር ማስተማር ሂደትን የሚያውኩ ጉዳዮች ከጊዜ ወደ ጊዜ እየጨመሩ መምጣታቸውን የገለጹት በትምህርት ሚኒስቴር የአጠቃላይ ትምህርት ልማት ዘርፍ ሚኒስትር ዴኤታ ወይዘሮ አየለች እሸቴ ችግሩን ለመከላከል የረቂቅ ደንቡ መዘጋጀት አስፈላጊ መሆኑን ተናግረዋል። በዚህም በትምህርት ቤቶችና አካባቢያቸው የትምህርት አዋኪ ጉዳዮችን ለመከላከል የተዘጋጀው ረቂቅ ደንብ ሰላማዊ መማር ማስተማርን በማስፈን ለተማሪዎች ውጤትና ስነ ምግባር መሻሻል ከፍተኛ አስተዋጽኦ እንደሚኖረውም ሚኒስትር ዴኤታዋ አስገንዝበዋል። የደንቡ ዓላማ ሁለንተናዊ ስብዕናው የተሟላ ዜጋ ማፍራት ነው ያሉት ሚኒስትር ዴኤታዋ በረቂቅ ደንቡ ላይ የትምህርት ሚኒስቴር አግባብነት ካላቸው ሴክተር መስሪያ ቤቶችና ባለድርሻ አካላት ጋር ውይይት መካሄዱን አመልክተዋል። ለረቂቅ ደንቡ ተግባራዊነት ከሚመለከታቸው ተቋማትና ባለድርሻ አካላት ጋር ተቀናጅቶና ተናቦ መስራት እንደሚጠበቅበትም ሚኒስትር ዴኤታዋ አሳስበዋል። በትምህርት ሚኒስቴር የማህበራዊ ሳይንስ ትምህርቶች ስርዓተ ትምህርት ዴስክ ኃላፊ አቶ ኡመር ኢማን በበኩላቸው ረቂቅ ደንቡን ለማዳበር በርካታ የውይይት መድረኮች ከባለድርሻ አካላት
አካላት ጋር እየተካሄዱ መሆናቸውን ተናግረዋል። በየመድረኮቹ የሚነሱ ሀሳቦች በግብአትነት ተወስደው ከተካተቱበት በኋላ ረቂቅ ደንቡ ሲጸድቅ በሁሉም ትምህርት ቤቶች ተግባራዊ የሚደረግ መሆኑንም ኃላፊው ተናግረዋል። የትምህርት ጥራትና ተደራሽነትን ለማረጋገጥ ባለፈው ዓመት የአጠቃላይ ትምህርት አዋጅ መውጣቱንና ይህም ደንብ አዋጁን ለማስፈጸም እየወጡ ካሉ የህግ ማዕቀፎች መካከል አንዱ መሆኑን ተመላክቷል። አንድ ለጋሽ ለአሜሪካ ወታደሮች ደሞዝ 130 ሚሊዮን ዶላር መስጠቱ ጥያቄ አስነስቷል። ፖለቲከኞች ስምምነት ላይ ባለመድረሳቸው የአሜሪካ መንግስት ለሰራተኞቹ ደሞዝ መክፈል ባለመቻሉ ምክንያት መንግስት ለሰራተኞቹ ደሞዝ ባለመቻሉ በተፈጠረው ክፍተት አንድ ለጋሽ ለአሜሪካ ወታደሮች የሚከፈል 130 ሚሊዮን ዶላር መስጠቱ ጥያቄን አስነስቷል። ማንነቱ ያልተገለጸው ለጋሽ ለወታደሮች የሚከፈለውን 130 ሚሊዮን ዶላር ለአሜሪካ የመከላከያ መስሪያ ቤት ፔንታጎን በመስጠት መንግስት ስራ ባቆመበት ጊዜ እንዲከፈል መስጠቱ የስነ ምግባርን ጥያቄ አስነስቷል። የአሜሪካ የመከላከያ ባለስልጣን የገንዘብ ስጦታው መደረጉን ያረጋገጡ ሲሆን ፕሬዝዳንት ትራምፕም ልገሳው ለአገሪቱ 1.3 ሚሊዮን ዶላር በላይ የሰራዊት አባላት ክፍያ የፈጠረውን ጉድለት የሚሸፍን ነው በማለት የለጋሹን ግለሰብ ማንነት ከመግለጽ ተቆጥበዋል። ነገር ግን ፕሬዝዳንቱ ለጋሹ የአሜሪካ ዜጋ መሆኑንና ትልቁ ደጋፊ ነው በማለት ግልጽ ያልሆነ ፍንጭ ቅዳሜ ዕለት ሰጥተዋል። የአገሪቱ ህግ አውጪዎች በገንዘብ አወጣጥ ላይ ከስምምነት መድረስ ባለመቻላቸው የአሜሪካ መንግስት አገልግሎቶች ከተዘጉ ከ3 ሳምንት በላይ ሆኗቸዋል። የትራምፕ አስተዳደር ባለፈው ሳምንት ለአገሪቱ ወታደሮች የሚያስፈልገውን ክፍያ ከወታደራዊ ምርምር ወጪ ላይ 8 ቢሊዮን ዶላር በማዞር የፈጸመ ሲሆን ከስምምነት ላይ ባለመድረሱ በዚህ ወር ማብቂያ ላይ የሚያስፈልገው ክፍያ ከየት እንደሚመጣ ግልጽ አይደለም። ከ25 ቀናት በላይ የቆየው የአሜሪካ መንግስት ተቋም መዘጋት በአገሪቱ ታሪክ ካጋጠመው ተመሳሳይ ሁኔታ ረጅሙ ለመሆን ተቃርቧል። የአሜሪካ መከላከያ አባላት ክፍያን ጉድለት ለመሙላት በሚል የተሰጠው ልገሳ ጥያቄ ቢያስነሳም የሚኒስቴር መስሪያ ቤቱ ቃል አቀባይ ግን ስጦታው ህግን የተከተለ መሆኑን በመጥቀስ ተከላክለዋል። ባለፈው ሐሙስ የስጦታ ገንዘቡ እንደሚሰጥ ጠቅሰው የነበሩት ፕሬዝዳንት ትራምፕ ለጋሹ ማንነቱ እንዲገለጽ አይፈልግም በማለት ግልጽ ከማድረግ ተቆጥበዋል። ነገር ግን ኒውዮርክ ታይምስ ጋዜጣ የገንዘብ ስጦታውን ያበረከተው ግለሰብ ከትራምፕ የገንዘብ ደጋፊዎች መካከል ዋነኛ የሆነው ቲሞቲ ሜሎን መሆኑን እንደደረሰበት ይፋ አድርጓል። ፎርብስ እንደሚለው ባለጸጋው ቲሞቲ የባለ 15 ቢሊዮን ዶላር ባለ ሀብት የሆነው ቤተሰብ ወራሽ ሲሆን በአሜሪካ የባቡር ኢንዱስትሪ ውስጥ በከፍተኛ ሁኔታ ተሳታፊ ነው። ከቅርብ ጊዜ ወዲህ በፖለቲካ ውስጥ እየተሳተፈ ሲሆን ለትራምፕ ደጋፊ ቡድን 50 ሚሊዮን ዶላር መስጠቱ ተነግሯል። ዶናልድ ትራምፕ ቅዳሜ ዕለት ወደ እስያ ሀገራት ከማቅናታቸው በፊት ዋይት ሀውስ ውስጥ ለጋዜጠኞች ሲናገሩ ለጋሹ ግለሰብ ታላቅ ሰው፣ ለጋሽ፣ አርበኛና ማንነቱ እንዲገለጽ የማይፈልግ ድንቅ ሰው ነው ሲሉ ገልጸውታል። እኔ ከመጣሁበት ዓለም በተለየ ሁኔታ ከልገሳው ጋር ስሙ እንዲገለጽ አልፈለገም ያሉት ትራምፕ በፖለቲካው ዓለም ውስጥ ስምህ እንዲጠቀስ ትፈልጋለህ። ትራምፕ አክለውም ሰራዊቱ ክፍያውን እንዲያገኝ 130 ሚሊዮን ዶላር ሰጥቷል። ብዙ ገንዘብ ነው፣ የእኔም ትልቁ ደጋፊ ነው ብለዋል። ነገር ግን ተቺዎች የአሜሪካ ጦር ሰራዊት ማንነቱ ካልተገለጸ ምንጭ ለምን የገንዘብ ድጋፍ ይቀበላሉ በማለት ጥያቄዎችን እያቀረቡ ይገኛሉ። በአሜሪካ ምክር ቤት የመከላከያ ኮሚቴ ውስጥ አባል የሆኑት ዲሞክራቱ ክሪስ ኩንስ ለሰራዊቱ ማንነቱ ካልተገለጸ ወገን የሚሰጥ ድጋፍ በውጭ ኃይሎች የተገዛ ወይም የሚከፈለው ያህል የሚረብሽ ጥያቄ ያስነሳል በማለት በተሰጠው ልገሳ ላይ ስጋታቸውን ገልጸዋል። የአሜሪካ አስተዳደር በተፈጠረው ክፍተት ምክንያት ባለፈው ሳምንት ለመከላከያ ሰራዊቱ መክፈል የሚያስፈልገውን ገንዘብ መመደብ ሳይችል ቀርቷል። በሚቀጥለው ሳምንት ከየት አምጥቶ እንደሚከፍልም የታወቀ ነገር የለም። የአሜሪካ ምክር ቤት ለአገሪቱ ወታደሮችና ለሌሎችም የመንግስት ሰራተኞች ክፍያ ለመፈጸም የሚያስችለውን የበጀት ህግ ተስማምቶ ማጽደቅ ባለመቻሉ ነው ክፍተቱ የተፈጠረው። በዚህም ምክንያት አብዛኞቹ የመንግስት ሰራተኞች ለጊዜው ስራ እንዲያቆሙ ወይም አንዳንዶች ደግሞ የተዘጋው የመንግስት በጀት እስኪለቀቅ ድረስ ያለ ክፍያ እንዲሰሩ ተነግሯቸዋል። በአሜሪካ የመከላከያ መስሪያ ቤት መመሪያ መሰረት ከ10,000 ዶላር በላይ የሚበረከቱ ስጦታዎች ለስነ ምግባር ባለስልጣናት ቀርቦ ምንም አይነት የጥቅም ግጭት ወይም ፍላጎት አለመኖሩ ከመሰጠቱ በፊት መመርመርና መረጋገጥ አለበት። እንዲሁም የአሜሪካ ዜግነት ከሌላቸው ሰዎች የሚበረከቱ ስጦታዎች ደግሞ ተጨማሪ ምርመራ ይደረግባቸዋል። ምንም እንኳን የተለመደ ባይሆንም የአሜሪካ መከላከያ ሚኒስቴር አንዳንድ ጊዜ ለትምህርት ቤት፣ ለሆስፒታል፣ ለቤተ መጻሕፍት፣ ለሙዚየም ለመሳሰሉት ፕሮጀክቶች ስጦታዎችን ይቀበላል። በጾታዊ ትንኮሳ እስር ተፈርዶበት በስህተት ከተለቀቀ በኋላ በድጋሚ በቁጥጥር ስር የዋለው ኢትዮጵያዊ ስደተኛ በዚህ ሳምንት ከሀገር እንደሚባረር የዩኬ ፍትህ ሚኒስትር ዴቪድ ላሚ ተናገሩ። ሀዱሽ ቅባቱ ከእስር ቤት በስህተት ከተለቀቀ ከ48 ሰዓታት በኋላ በሰሜን ለንደን ፊኒስበሪ መናፈሻ ስፍራ እሁድ ዕለት በቁጥጥር ስር ውሏል። ሀዱሽ በኢፒንግ ስደተኞች በሚቆዩበት ሆቴል እየኖረ ሳለ የ14 ዓመት ታዳጊ ላይ እና አንዲት ሌላ ሴት ላይ ጾታዊ ትንኮሳ በመፈጸም የ12 ወራት እስር የተፈረደበት ባለፈው ወር ነበር። በስህተት ከእስር ቤት ከመለቀቁ በፊት ከሀገር ሊባረር በዝግጅት ላይ እንደነበር ተገልጿል። የፍትህ ሚኒስትሩ በማረሚያ ቤቱ የተፈጸመውን ስህተት ያጣራው ገለልተኛ ቡድን ሪፖርት ሰኞ ዕለት ለፓርላማው እንደሚያቀርቡ ተናግረዋል። ቀደም ሲል ጠቅላይ ሚኒስትር ሰር ኬሪ ስታርመር ምርመራ እየተደረገ መሆኑንና ይህ ዳግም እንዳይከሰት ማድረግ
ማድረግ አለብን ብለው ነበር። ሀዱሽ ለመጀመሪያ ጊዜ በቁጥጥር ስር የዋለው ባለፈው ዓመት ሐምሌ ወር ላይ ሲሆን በአነስተኛ ጀልባ ወደ ዩኬ ከገባ በኋላ በኢፒንግ ይኖርበት በነበረው የስደተኞች ማቆያ ሆቴል አካባቢ የተቃውሞ ሰልፎች እንዲካሄዱ ምክንያት ሆኖ ነበር። የሜት ፖሊስ ሀዱሽ ከህግ ውጪ ከማረሚያ ቤት ውጪ በመሆን በቁጥጥር ስር መዋሉን ገልጾ ወደ ለንደን እስር ቤት ወስዶታል። በፊንስበሪ የመናፈሻ ስፍራ ውሻውን እያንሸራሸረ እንደነበር የተነገረ አንድ የአይን እማኝ ሀዱሽ በበርካታ ፖሊስ አባላት ታጅቦ ሲወሰድ ማየቱን ተናግሯል። የ40 ዓመቱ ጃክ ኒል ሆል ለኤኤፍፒ የዜና ወኪል ለመጨረሻ ጊዜ በሀክኒ አካባቢ መታየቱን እውቅ ነበር። እናም ያ ሰው በሚገርም ሁኔታ ሰውየውን ይመስላል፣ ነገር ግን አንድ አይነት ልብስ አይደለም የለበሰው፣ ግን እርሱን ይመስላል ብዬ ነበር ብሏል። እጆቹ ላይ ካቴና ታስሮ ከመናፈሻው አካባቢ ሲወጣ አይቻለው፣ ለማምለጥ ምንም ሙከራ አላደረገም ሲልም አክሏል። ሜት ፖሊስ እሁድ ዕለት ማንነቱን ያልገለጸው ሰው ሀዱሽን የሚመስል ሰው በፊንስበሪ መናፈሻ አካባቢ በሚገኝ የአውቶቡስ ማቆያ ማየቱን በመግለጽ ጥቆማ እንደሰጠው ተናግሯል። በጥቆማው መሰረት ወደ አካባቢው ፖሊሶች ከተላኩ ከ16 ደቂቃ በኋላ በቁጥጥር ስር ሊውል ችሏል። ሀዱሽ ቅባቱ በፖሊስ ቁጥጥር ስር በተደጋጋሚ ከዋለ በኋላ ቀድሞ ለብሶት ከነበረው ከማረሚያ ቤቱ ልብስ የተለየ ለብሶ ነበር። የኢሴክስ ፖሊስ ሀዱሽ ቅባቱ በስህተት መለቀቁን ያወቀው አርብ ዕለት ነበር። ፖሊስ ሀዱሽን በሚፈልግበት ወቅት እርሱ ወደ ምስራቅ ለንደን ባቡር ተሳፍሮ ሄዶ ነበር። ሀዱሽ ከዚያ በኋላ በኬልምስፎርድ ከተማ የተለያዩ ሰዎችን በመቅረብ ድጋፍ ሲጠይቅና በዋና መንገዶች ላይም በሚገኙ ካሜራዎች ታይቷል። ሜት ፖሊስ አክሎም ሀዱሽ ወደ ለንደን ለመሄድ በርካታ ባቡሮች መሳፈሩን ተናግረዋል። ፖሊስ ሀዱሽ አርብ ምሽት በዳልስተን አካባቢ ወደሚገኝ ቤተ መጻሕፍት ሲገባ የሚያሳይ በደህንነት ካሜራ የተቀረጸ ተንቀሳቃሽ ምስል አጋርቷል። መስከረም ወር የካልምስፎርድ ከተማ ፍርድ ቤት ሀዱሽ ታዳጊ ሴትን ለመሳም መሞከሩ እንዲሁም በርካታ ግልጽ ያልሆኑ ወሲባዊ አስተያየቶችን መስጠቱን የሚገልጽ ክስ ቀርቦበት አዳምጧል። በሚቀጥለው ቀን ተመሳሳይ ልጅን በማግኘት ጾታዊ ትንኮሳ ከመፈጸሙ በፊት ሊስማት ሞክሮ ነበር ተብሏል። ከዚህ በተጨማሪም ስራ ለመፈለግ እንዲረዳው ሲቪውን በማዘጋጀት የምታግዘው ሌላ ሴት ላይ ጾታዊ ትንኮሳ ፈጽመዋል። ሀዱሽ ፍርድ ቤት በቀረበበት ወቅት 38 ዓመቱ እንደሆነ ቢነገርም ዳኛው ግን 41 ዓመቱ መሆኑን የሚያሳይ መረጃ መኖሩንም ገልጸዋል። ሀዱሽ ምንም እንኳን የቀረበበትን ክስ በሙሉ ቢክድም በ5 ወንጀሎች ጥፋተኛ ተብሎ የ12 ወራት እስር ተፈርዶበታል። ከዚህም በተጨማሪ ማንኛውንም ሴት ለ5 ዓመታት እንዳይቀርብ ወይንም እንዳያናግር የሚያግድ የክልከላ ትዕዛዝ የተላለፈበት ሲሆን ለ10 ዓመታት ያህል የጾታዊ ትንኮሳ ፈጻሚዎች ምዝገባ ላይ እንዲፈርም ተወስኗል። የቆመ ኳስ ንጉሱ ዛሬም ከማይደፈር የተከላካይ መስመሩ ጋር ፓላስን 1-0 ረትቷል። ኢብሪቼ ኤዜ እናት ክለቡ ላይ ብቸኛዋን ጎል አስቆጥሯል። የመድፉ የመሪነት ጉዞ በ22 ነጥብ ተጠናክሯል። አሁን አርሰናል የቆመ ኳስ ጨዋታዎችን ለተጋጣሚዎቹ የፔናልቲ ያህል አስቸጋሪ አድርጎታል። የቆመ ኳስ ስፔሻሊስቱ መድፈኛ ግብ ጠባቂው ዴቪድ ሪያን ለኦን ታርጌት ሙከራ ለአንድ ጊዜ እንኳን ማዳን ካስናፈቀው እንደ አለት የጠነከረ ኮንክሪት የተከላካይ መስመሩ ጥራት ጋር በየትኛውም የጨዋታ ቅርጽ እንቅስቃሴ ለታላቁ የውጤት የድል ሻምፒዮናነት ህብር ዓላማው በህብረት የሚተጋው አሸናፊው የገርኒንግ ፎር ግሬትነስ የልብ ወዳጅ ሆኗል። በቪላ ፓርክ የፔፔ ሲቲ በኤምሬስቶን ቪላ 1-0 ተሸንፏል። ማንቸስተር ሲቲ በሊጉ 3ኛ ሽንፈቱን አስተናግዷል። አሰልጣኝ ሾን ዲችን የቀጠረውን ግራ የገባው ኖቲንግሃም ፎረስት ከዩሮፓ ሊግ ድሉ ማግስት መልሶ በበርንማውዝ ተሸንፏል። በሰንደርላንድ ልክ ከሲትኑ ሰርፕራይዝ ቡድኖች አንዱ የሆነው በስፔናዊ ወጣት አሰልጣኝ አንድሪያ ኤራዮላ የሚመራው በርንማውዝ በደረጃ ሰንጠረዡ አርሰናልን ተከትሎ ሁለተኛ ተቀምጦ በርካቶችን አስገርሟል። በሱፐር ሰንዳይ ሌላ ተጠባቂ የኤል ክላሲኮ ፍጥጫ ከላሊጋው ገናኖች ዓለም የዣቪ አሎንሶ ሪያል ማድሪድ ባላንጣው ባርሰሎናን በሞፓምፔና ቤሊንግሃም ጎሎች 2-1 ረትቷል። ከአምና ተደራራቢ የኤል ክላሲኮ ሽንፈት ማግስት ሪያል ማድሪድ የተሻለ የጨዋታ ቁጥጥር ያደረገበትን ትንቅንቅ ድል ነስቷል። ማድሪድ እድሎቹን ከባላንጣው ፊት በአግባቡ የተጠቀመው ውጤቱንም አስጠብቆ ለመውጣት በህብረት የተደራጀ የተጠና እንቅስቃሴ የላማሲያ ድንቆች የባርሳ ከዋክብት ተሰጥኦን ለማሸነፍ የተጋው አሸናፊ ቡድን ሆኗል። ሪያል ማድሪድ ይሰርቅና መልሶ ያማራል። ይህ የእርሱ የተለመደ ባህሪ ነው። የታዳጊው ኮከብ ላሚን ያማል ከደርቢው ፍጥጫ በፊት የነበረ እሳት የጫረ አወዛጋቢ አስተያየትም በሎስ ብላንኮስ ሜዳ ላይ በታየ የድል ምላሽ ተወጥቷል። በቫር በተሻገሩ ድንቅ ጎሎች የታጀበው በማራኪ ፍሰት ባለው እንቅስቃሴ የደመቀው ኤል ክላሲኮ ከዣቪ አሎንሶ ጨዋታን የማስተዳደር ተደናቂ የስልጠና አቅምን አሳይቶ ከብራዚላዊው ኮከብ ቬኒሲየስ ጁኒየር ለምን እቀየራለሁ ብስጭት ጋር በፔሪ ቀይ ካርድና በማድሪድ ባርሳ ከዋክብቶች ዱላ ቀረሽ አምባጓሮ ታጅቦ ተፈጽሟል። ዮሃንስ ፍሊክ ባርሴሎናም ከማድሪድ ፊት በወትሮ የማጥቃት እንቅስቃሴ ጥራቱ መታየት ተስኖት በሽንፈት ተጠናቋል። ኋላ ማድሪድ ሮያል ማድሪድ ከባይ አሬና የሊቨርኩሰን ነጻ አውጪ ኮከብ ዣቪ አሎንሶ ውጤታማ የስልጠና አቅም ጋር ለዳግም የከፍታ ንግስናው ነጭ ለባሹ ገናና እየመጣ ነው። የአርቲኤም ቤተሰቦች የዛሬው የዜና ወጃችን ይህንን ይመስል ነበረ። ሰብስክራይብ በማድረግ ቤተሰብ ይሁኑን። ቸር ተመኘንም።